እና እኔ እሷን አላመጣኋትም። ልጆቼን ለማየት ናፍቆኝ እንጂ ሮጥኩ መቼ ሌላ ችግር ልፈጥር ነው እሷን ይዤ ስመጣው ነው አለች። ወላሂ እኔ ይዣት አልመጣሁም፣ ልጅቷን ይዣት አልመጣሁም። ይዣት ከአረቧ ጋር እዛ አረቧን አግብቼ አረቧን ይዤ መጣሁ መሰላት። ወላሂ ይዣት አልመጣሁም። ያው ወላሂ ብዬ እምላለሁ። አስፈላጊ ከሆነ ደግሞ እዛ ቪዲዮ ኮመንት ስር ገብታችሁ አንድ ሰው ጋር ቪዲዮ ቀርጸው እለቅላችኋለሁ። እኔ የማታምኑ ከሆነ ካመናችሁኝ ያመናችሁኝ። ሰይድ እንግዲህ እኔ ልጅቷን ይዤ አልመጣውም፣ ሱመያ ንቂ፣ ሰላም እየተጫወተችብሽ ናት፣ እኔ በፈለግሽው እምልልሻለሁ፣ እኔ ልጅቷን ይዤ አልመጣውም፣ እኔ ለራሴ ልጆቼ ናፍቀውኝ ለማየት ነው እንጂ የመጣሁት ችግር ለመፍጠር አይደለም። አሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ሰላም ታበረታቱን ጀዛ ከላ ከኤር ጀዛ። እንግዲህ ቡጢ ከመወርወር ዱአ መወርወር ይሻላል ይባላል እና ዱአ አድርጉላቸው። እንግዲህ ሰይድ እንግዲህ የሱመያ ፍቅር ግብግብግብ ግስቅስቅ እያደረገው ነው እና ኧረ እንደ ለአረብ ሀገር እንደዚህ የሚንከባከባት እንደዚህ የሚሮጥላት እንደዚህ የሚጨነቅላት ለአረብ ሀገር ሴት ጥሩ ሳሊ የሆነ አኽላቅ ያለው አኽላቁንም ጨምሮ እንደዚህ አይነት አዛኝ ለልጆቼ ብሎ የሚሞት ለልጆቼ ብሎ መስዋዕት የሚከፍል ባለ ሁሉም ይስጥ። ላልሰጣችሁም ላላችሁም ደግሞ ያደርግላችሁና በጣም ነው ያሳዘነኝ። ረቢ ነው የምላችሁ፣ እንዴት አሳዘነኝ። ሰላም እየተጫወተችብሽ ናት፣ ነቂ፣ ላንቺ ያዝና ይሄን ምን ስለሆነች ነው ምን ስለሆንሽ ነው ይሄን ሁሉ መስዋዕት የምከፍልልሽ? ከዚህ ትራንስፖርት አውጥታ የአየር የመን የምትመላለሰው አንቺ ባለ ጉዳዩ ያልተጨነቅሽው እሷ እንዴት ልትጨነቅልሽ ትችላለች? እየተጫወተችብሽ ነው። ሁሉ ነገር ካለፈ በኋላ ከምትጸጸቺና ከምትቆጪ አሁን ንቂ ያላት ነውና እውነቱን ለመናገር እንዴት ነው ጓደኛ በዚህ ናህል ልታስታርቅ ዋጋ ልከፍል ልትኖር ትችላለች። ሱመያ የሆኑ ሴቶች አሉ ልታስታርቋችሁ፣ ግን እዚህ ናህል ደግሞ ርቀት ሂዳ የምታስታርቅ ጓደኛ አለች? ሀቁን ነው ከጥላቻ ወጣ ያለ ማለት ነው። ሀቁን እንደዚህ እናንተን ለማስታረቅ መስዋዕት የምትከፍል አለች? የለችም አይደለም፣ አለች። ግን ይሄን ያህል ርቀት ስትሄድ እውነት ለኔ አዝናኖች ጓደኛ ትላላችሁ? በዛን ሰዓት እንግዲህ ያው ሱመያ ወደ ኢትዮጵያ መግባት ሳትችል በዛን ሰዓት ትክክለኛ ጓደኛ ናት። ሁሉም ሰው ነው የወደዳት ማለት ነው። ከዛ ችግር እንድትወጣ በዛን ሰዓት ሁሉም ከሱመያ ጎን ነበረ። አሁን ላይ ግን ሰላም በዚህ ናህል ፓስፖርቷን ቀምቶ በባህር መታ በመርከብ በባህር መታ ኢትዮጵያ ገብታ እንደገና ደግሞ ድጋሚ ፓስፖርት አወጣ። ፓስፖርት ውድ ነው አይታችኋል። ያው ብር አለ ለነገሩ እና ተመልሳ የመን ሄደች። እንዴት ነው እናንተ ለጓደኛችሁ ብላችሁ ባህር ውስጥ ተሰምጣላችሁ? ይሄን ሁሉ ሙሲባ ተከፍላላችሁ? የእናታችሁ ልጅም አካፍልላችሁ። ሰይድ ዛሬ በጣም የተነተነው ነገር ያው 160 ወይ 70% ትክክል ነው ያልኩትና በጣም ልቡ ተሰብሮ ነው እየተናገረ ያለውና እየተጫወተችብሽ ናት። አሁንም እድል አለሽ፣ ነይ ፈቃደኛ ከሆንሽ አሁንም ያንቺን መልስ ነው የምጠብቀው። እንገናኝ። እንዱ ምን አለ በተለይ የእናንተ መለያየት የሚፈልጉ ሰዎች ምን አለ እንደው ቢደሰቱ ተታርቃችሁ። ኧረ በአላህ አላህን ፍሩ። የሚመጣው ሸሩ ረመዳን ፊት ለፊታችን ትልቅ ወር አለ። ለዛም ብላችሁ እንደው አላህ ልቧንም ያርጠብልክ። ወላሂ እኔ ያሳዘነኝ ወረቢ ነው የምላችሁ ያሳዘነኝ። የሰው ልጅ ይሄን ያህል ደጋግሞ አንድ አመት ሙሉ ቅርታ እየጠየቅ እናንተ ደግሞ የምትሳደቡት ማለት ነው። አላህ ይልአናችሁ። ጠይብ አትታረቀው እሰይ እሺ ልታገቢያት ነው አንቺ? እሺ ልታገቢያት ነው? ምን ልታደርጊያት ነው? እናንተ ትክክለኛ ሰይጣን ናችሁ፣ ሰው መሰሎች ማለት ነው። የሰው ልጆቹ እነዛ ሁለት ፍሬዎች ልጆች አያሳዝኗችሁም? ልጆቹ እኮ በዚህ ሰዓት ምንም የሚያውቁ ነገር የለም። እነዚህ ልጆች እኮ ትምህርት አይማሩም፣ ቁርአን አይቀሩም። በቃ እናቲቱ እዛቸው እየሮጠች እንደተንቀዋለለች እኮ ሊሆኑ ነው ልጆቹ። ይሄንንም እንደ እናት አስቡ እንጂ እውነት ሰብአዊነት ካላችሁ እንደ እናት አስቡ። ገና የሰይድ ቤተሰቦች የሰይድ ጓደኛ አገኘኝ አላገኘኝ እያለች ከአንዱ ቦታ ቤት ቀየረ ከአንዱ ቦታ እንትን እያለች ልጆቹ ትምህርት አይማሩ፣ ቁርአን አይቀሩ።
ይያዙብኛል፣ ያገኙኛል፣ ሰው ይጠቀማል እያለ ለምን ሰኢድ እንግዲህ ሶሻል ሚዲያ ላይ ታዋቂ ነው። እሷን እንደሚፈልግ እየታወቀ ነው። ቢያንስ ምግብን አላምጣችሁ እንደምትውጡት ነገርንም አላምጣችሁ ውጡ ከመሳደባችሁ በፊት ማለት ነው። ልጥልጥ እያላችሁ ምላሳችሁን አጎትቱ ማለት ነው። ዛሬ ገለጥ የጻፍሽበትን ጣትሽን ነገ ዋጋ ትከፊበታለሽ። እና እባካችሁ የሰው ደስታ ያስደስታችሁ። አንዳንዶች ደግሞ ጭራሽ ተጃጅላችሁ ማለት ነው ፕራንክ ነው ጂሎ የምንድነው ይሄ? ምኑ ላይ ነው ፕራንክ? አንዳንዴ ፕራንክ ነው ለመሸቀል ብለው ነው፣ ውሸታቸውን ነው። እንዴት ነው ውሸት እኮ እውነቱን ለመናገር ማለት ነው ነፍሰ ጡር ሆነው የሚሰሩት ዩቱበሮች ማለት ነው። 2 ነፍስ ሆነው የሚሰሩት አሁን የሩታንም ውሸት ነው። እንደገና ደግሞ እማማ ጨቤን ውሸት ነው። ያሆም ሚስቱ የወለደችው ውሸት ነው። እናንተ ምን ሆኖ ጠይብ ለእናንተ እውነቱ? ከእናንተ ምን ሊያገኙ ነው? ውሸት ነው የምትሉ ሩታኔ ዛኔ ውሸት ነው ብላችሁ ጭራሽ ሆዷን አንገፍጥጣ እንደ ነጮቹ ፎቶ ተነስታ ለቀቀችላቸው። እሺ እንትናም አናስሟ ደግሞ እማማ ጨቤም ደግሞ ይኸው ብላ ልጇን እንኳን ጭንቅላቱን አሳየችው። እንደው መቼም ሰው ወልጃለሁ ብሎ አልጋ ላይ ወጣ ይተኛ። ኧረ እንደው ተው፣ ውሸቱንም እውነቱንም ምረጡ። እናንተ በቃ የላችሁም እና አትወርሩ፣ ሰው ላይ ድንጋይ አትወርሩ። መልሶ ራሳችሁን ስለሚያጠናግረው ማለት ነው። ለሰውም ጉድጓድ አቆፍሩ። ስትቆፍሩ ደግሞ እንዳታርቁ ራሳችሁ ስለምትገቡበት ማለት ነው። ለምን በምንችለው አቅም ለሰው ላይ ከይር እናስብ። ያ ሰውዬ ፕራንክ አደረገ ትክክለኛ ታሪኩን ይዞ መጣ አላሁ አለም ብላችሁ ብትጥሉት ይሻላል እንጂ 100% እርግጠኛ ሆናችሁ አፈርሙ ውሸት ነው ብላችሁ ማለት ነው። የሱመያና የሰኢድ ታሪክ እውነት ነው፣ ውሸት አይደለም። በፊት ላይ ሰኢድ ነው ጥፋተኛ፣ አሁን ላይ ደግሞ ሱመያ ናት ጥፋተኛ። ይቅርታ ከምንም በላይ ነው። ይቅርታ ጠይቋል አንድ ሰው ሶሻል ሚዲያ ላይ ወጥቶ